ልጄ ሆይ ስሚ ምን በይ እዩ አይኑን እዩ አይ ኮንታክት ያስፈልጋል ስትነጋገሩ ብዙ ጊዜ እኛ ማንደማመጠው ትዳር ላይ ለምን እንደሆነ ታውቃላችሁ ባል ሲናገር ሚስት መልስ ታዘጋጃለች ወገንሽንና አባትሽን ቤት እርሺ ንጉስ ውበትሽን ወዷል ንጉስ ባልሽ ውበትሽን ወዷል ባል ንጉስ ነው ሚስት ዘውድ ናት በበጎ ፈቃዱ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እና ማትባብረን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ ሙሽራውና ሙሽሪት እንዲሁም የእነርሱን ደስታ ለመካፈል በዚህ ስፍራ የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። በምሕረት በቸርነቱ እስከዚህ ያደረሰን የወንድማችንን የእህታችንን ደስታ እንድንካፈል በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ወንድማችንን እህታችንን ለዚህ ቀን ያደረሳቸው ማን ነው? እግዚአብሔር ስለሆነ ለጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። በኦሪት ዘፍጥረት ምዕራፍ 2 ላይ በመጀመሪያው ጋብቻ የተነገረን አንድ ቃል መነሻ አድርገን ለጥቂት ሰዓት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ሁለቱም አንድ ሥጋ ይሆናሉ። እስኪ ከኔ ጋር በሉ፣ ሁለቱም አንድ ሥጋ ይሆናሉ። እንግዲህ የጋብቻ መስራች ልዑለ ባሕርይ እግዚአብሔር ነው። ጋብቻን የመሰረተው ሁሉን የመሰረተው ሁሉን የፈጠረ እግዚአብሔር ነው። መጽሐፍ ቅዱስን የሚያነብሰው ከኦሪት ዘፍጥረት ምዕራፍ 1 ጀምሮ ማንበብ ቢጀምር እግዚአብሔር እንዴት ሰማይንና ምድርን እንደፈጠረ ተጽፎ ያገኛል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። የፈጠረውም መልካም እንደሆነ አየ። እጽዋትን ፈጠረ። የፈጠረውም መልካም እንደሆነ አየ። እንስሳትን፣ ሌሎችን ሁሉ ፈጠረ። መልካም እንደሆነ አየ ይላል። 7 ጊዜ በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር 7 ጊዜ መልካም 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 ይላል። የመጨረሻው 7 ላይ ደግሞ የፈጠረው የሰው ልጅ ነው። ከነስሙ ሰው ሰብ ማለት 7 ነው። የመጨረሻውን ፍጥረት ሰው ሲፈጥር ደግሞ እጅግ መልካም እንደሆነ አየ ይላል። እግዚአብሔር የፈጠረው ነገር ሁሉ ምንድን ነው? መልካም ነው። ለምን? እግዚአብሔር መልካም ነው። በመከራም ቀን ራሱ እግዚአብሔር መልካም ስለሆነ የፈጠረው ሁሉ መልካም ነው። የፈጠረውን መልካም መልካም ያለ እግዚአብሔር ግን መጨረሻ ላይ አንድ ነገር መልካም ሆኖ አልታየውም። ከፈጠረው ፍጥረት ሁሉ አንድ ነገር ብቻ ደስ አላለው። ይኸውም ሰው ብቻውን ይሆን ዘንድ ምን አይደለም? መልካም አይደለም። የምትመቸውን ረዳት እንፍጠርለት አለ። ስለዚህ በአዳም ላይ እንቅልፍ ጣለበት። አዳምን አስተኛው። ከአዳም ጎን አንዲት አጥንትን አነሳ። ይህችን አጥንት ሴት አድርጎ ሰራት። ወደ አዳምም አመጣት። አዳምም ባያት ጊዜ ይህቺ አጥንት ከአጥንቴ ናት፣ ይህቺ ሥጋ ከሥጋዬ ናት አለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ሥጋ ይሆናሉ? ይሄ እንግዲህ የመጀመሪያው ጋብቻ፣ የመጀመሪያው ሰርግ፣ የመጀመሪያዎቹ ሙሽሮች ታሪክ በኦሪት ዘፍጥረት ምዕራፍ 2 ላይ የተጻፈው ነው። በዚህ ቃል ተነስቼ እኔ 3 ቁም ነገሮች ነግሬያችሁ እወርዳለሁ። የመጀመሪያው የጋብቻ መስራቹ ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው?
እግዚአብሔር ነው። ያላገባችሁ መልሱ። ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር ነው። ትዳርን የሚሰጠው እግዚአብሔር ነው። ለምን? ሁሉን ያዘጋጀ ማን ነው? እግዚአብሔር። ይሄ ማለት ግን እግዚአብሔር በህልማችን እየመጣ እገሊትን አግባ አይለንም። ወይ በራእይ የተገለጸ ወይ ዕጣ ስናወጣ መጀመሪያ እየወጣልን እግዚአብሔር በዚህ መንገድ አይደለም የሚገልጽልን። ሔዋንን ወደ አዳም አመጣት ነው የሚለው። ስለዚህ ለአዳሞች ሔዋናቸውን፣ ለሔዋኖች አዳማቸውን ወደ እነሱ የሚያመጣው ማን ነው? እግዚአብሔር ነው። ብዙ ጊዜ ሔዋናችሁ አጠገባችሁ ቁጭ ብላ ህልም የምትጠባበቁ ሰዎች አላችሁ። አዳምሽን አምጥቶ ፊት ለፊትሽ እያሳየሽ ማለት ነው። ሌላ አዳም የምትጠብቂያለ። እዚህ ጋር ነው ያለው አዳም፣ ሌላ አዳም የለም። ለሔዋን አዳምን፣ ለአዳም ሔዋንን ያዘጋጀው ማን ነው? እግዚአብሔር ነው። ምን አደረገ? በአዳም ላይ እንቅልፍ ጣለበት። ቅዱስ ኤፍሬም ሶርያዊ የኦሪት ዘፍጥረት ትርጓሜ መጽሐፍ አለው። በዚያ ላይ ምን ይላል? እንደውም አዳም ከዛ ቀድሞ እንቅልፍም ተኝቶ አያውቅም ይላል። ተኝቶ የማያውቀውን አዳም አስተኝቶ። እንግዲህ የመጀመሪያው ዶክተር፣ የመጀመሪያው ሰርጀሪ የሰራው ሐኪም ማን ነው? እግዚአብሔር ነው። አኔስቴዥያ ሰጥቶ አደንዝዞ። ምክንያቱም አዳም አይኑ እያየ ሔዋን ብትፈጠር ኖሮ እርግጠኛ ነኝ አጥንትን ያህል ነገር ከጎኑ ሲነሳ አይሰማው። ስለዚህ እሷን ባየ ቁጥር አንቺ ስትፈጠሪ እኮ ያየሁት ስቃይ ይላል። ልክ ዛሬ እናቶች አንተ ስትወለድ ያማጥኩት እንደሚሉት ማለት ነው። ስለዚህ እንዳያመው አድርጎ በማይከለ ነቂህ ወነዊም በመተኛትና በመንቃት መሃል አድርጎ ባዕድም እንዳያረጋት ደግሞ ነፍሱን ከስጋው አለየውም። ይታወቀዋል። አዳም ሔዋኑ ከሱ ስትነሳ ይታወቀዋል። ከጎኑ አንዲት አጥንትን አነሳ። ከግራ ይላሉ ዘፋኞቹ፣ ከቀኝ ይላል መጽሐፉ። የትኛው እንደሆነ በኋላ እንወያይበታል። ከግራም በሉ ከቀኝ ብቻ ከጎን አጥንትን አንስቶ ቀኝ ቢል ንግሥቲቱ በቀኝ ትቆማለች ስለሚል ለሱ ይቀርባል። ሔዋንን ከጎኑ አጥንት አነሳ። ከጎን አጥንት ነች ሚስት የተገኘችው፣ ከእግር አይደለም ወይ ከጭንቅላት አይደለም። ሴት ልጅ ከእግር ብትፈጠር ወንዶች እንርገጥሽ እንዳይሏት፣ ከጭንቅላት ብትፈጠር እሷ ተነስታ ወንድን ልርገጥህ እንዳትል፣ ከጎን ለልብ ቅርብ ከሆነው ከሚሸፈነው ሴት ልጅ መሸፈን ይገባታል ሲል ከሚሸፈነው አካል ሔዋንን ሰራ፣ ወደ አዳምም አመጣት ይላል። አዳም ሚስቱን ሔዋንን ተኝቶ ነው ያገኘው። ይሄ ማለት ትዳር ያጣ ሰው እንቅልፊተኛ ማለት አይደለም። መተኛት ማለት ሐሳብን ማን ላይ መተው ነው። ስለዚህ ስለ ጭንቀትህ ብዛት አይደለም ትዳር የምታገኘው። ወንጌል ምን ይላል? በሉቃስ ወንጌል ላይ ጌታ ምን አለ? ልባችሁ ስለ ትዳር በማሰብ እንዳይከብድ በመጨነቅ አታመጡትም። ሁሉን የሚያዘጋጀው ማን ነው? እግዚአብሔር አመጣለት። አዳም እኔ እዚህ ላይ በጣም አደንቀዋለሁ በእውነት። አዳም ሔዋንን ልክ ሲያመጣለት ምን አለ መሰላችሁ? ይቺ አጥንት አይሰማም። ይቺ አጥንት ከምን ነች? ይቺ ስጋ ትንሽ እንጠናና እንኳን አላላትም። አይገርም? አሁን በዚህ ዘመን ቢሆን ትንሽ እንተያ 1-6 ወር ምናምን ቆይቶ አጥንቴ ትመስያለሽ ነገር ሊል ይችላል። አዳም ግን እንዳያን የወሰነው ይቺ አጥንት ከአጥንቴ ናት ይቺ ስጋ። ስለዚህ ከወንድ ተገኝታለች ሴት ትባላል። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናሉ? አንድ ስጋ። ጋብቻ ማለት ስንት ስጋ መሆን ነው? አንድ ስጋ መሆን። አሁን እዚህ የምታዩቸው ሙሽሮች ስንት ስጋ ናቸው? አትዋሹ። ስንት ስጋ ናቸው? በደንብ ይዋቸው። ስንት ወንበር ላይ ነው የተቀመጡት? የታክሲ ሲከፍሉ የስንት ሰው ነው የሚከፍሉት? አይ አንድ ሆነናል ዛሬ ብለው የአንድ ሰው ቢከፍሉ ማንም አይሰማቸው። አንድ ስጋ ይሆናሉ ይላል መጽሐፍ ቅዱስ። ምን ማለት ነው የፈለገው? አንድ ነፍስ ይሆናሉ አይልም። ለምን? ኩነኔ ለየብቻ ነው። ሁሉም በየኃጢአቱ ለየብቻው ነው። ባልና ሚስት በጋራ አይኮነኑም። አንድ ነፍስ ይሆናሉ አይልም። አንድ ስጋ ይሆናሉ አለ። ምን ማለት ነው? የባል አካል የሚስት ነው፣ የሚስት አካል የባል ነው። ከዚህ በኋላ እኔ የምንለው የእኔ የምንለው ነገር የለም። ሚስት በአካሉ አታዝም፣ ባል በአካሉ አያዝም። ቅዱስ ዮሐንስ አፈወርቅ ምን ይላል? ሚስት ተነስታ ዕቃ አንስታ ልወጣ ነው ብትል የቀረሽ ዕቃ አለ እኔስ ብሆን ያንቺ ዕቃ አይደል ይበላት ይላል። የባል አካል የሚስት ነው። አሁን ባለትዳሮች እዚህ መሃል አላችሁ። የትዳር አጋሮቻችሁን ስታስተዋውቁ ምኔ ናት ምኔ ነው ብላችሁ ነው የምታስተዋውቁት። እየሰማችሁ ነው? ምኔ ናት ነው የምትሉት? አይሰማም። ባለቤቴ ማለት ምን ማለት ነው? ሚስቴ ማለት ብቻ አይደለም። ለምሳሌ እዛ ጋር የቆመው መኪና ባለቤቱ ማን ነው ብል ምን ማለት ነው? ባለቤቱ ማለት ምን ማለት ነው? የመኪናው ምን ባለ ንብረት ማን ነው ማለት። ስለዚህ ባለቤቴ ናት ማለት እኔ የእሷ ምንድን ነኝ? ንብረት ነኝ። እሷ ነች ባለቤቴ፣ እሷ ነች ባለስልጣን። እሱም ባለቤቴ ነው ይላል፣ ባለቤቴ ናት ይላል። እኔ ዕቃ ነኝ እያልክ እኮ ነው በሌላ ቋንቋ።
እኔ እሷ ገንዘብ ነኝ እያልክ በምንህም ማታዝም ማለት ነው። የባል አካል የሚስት ነው፣ የሚስት አካል የባል ነው። ሁለቱም ስንት ሥጋ ይሆናሉ? በጣም ይገርማቸዋል። ሚስት ተነስታ ባሏን ብታማ እያማች ያለችው የገዛ ሥጋዋን። አንዳንድ ሚስቶች ባሎቻቸውን ለእናቶቻቸው ለቤተሰቦቻቸው ያማሉ፣ ሥጋቸውን ነው እያሙ ያሉት። ሰውነታችን ላይ የሆነ ቁስል ቢወጣብን፣ አሳፋሪ ነገር ቢኖርብን፣ የሆነ የምናፍርበት ጉድለት ቢኖር እንሸፍነዋለን እንጂ ገልጠለሰው እንዲኮ ቆሰለ አንልም፣ ሐኪም ካልሆነ በስተቀር። ሚስት ባሏ እንዲህ ያለ ድክመት አለበት ብላ ለጓደኞቿ ወሬ ለማሳመር ብላ ብታወራ የገዛ ቁስሏን ነው ገልጣ እያሳየች ያለችው። ምክንያቱም ሁለቱም ስንት ሥጋ ናቸው? አንድ ሥጋ ናቸው። እግዚአብሔር እንደ አንድ ሥጋ ነው የሚያያቸው። ይህንን አንድነን ባለቤቴ ማለት ይሄ ነው። ይላችሁ የባል አካል የሚስት ነው፣ የሚስት አካል የባል ነው። ሁለተኛው ቁም ነገር ነው። ሶስተኛው ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል። ኦሪቱ ይጣበቃል ይላል፣ ሐዲስ ኪዳን ይተባበራል ይላል። ሁለቱም ጥሩ ነው። ባል ከሚስት ጋር ይጣበቃል የሚለው የተጣበቀ ነገር ሲላቀቅ ምን ይሆናል? ይሰበራል አይደል? የተጣበቀ ነገር መላቀቁ ይሰብረዋል። ቅዱስ ዮሐንስ አፈወርቅ ይጣበቃል ያለው አለ ባልና ሚስት የተፋቱ እንደሆን ይሰበራሉ፣ ነፍሳቸው ትጎዳለች፣ ልጆቻቸው ይጎዳሉ፣ ስነ ልቡናዊ ቀውስ ይመጣባቸዋል። ይጣበቃል ያለው ይሰበራል ማለት ነው። መለያየት ካለ ፍቺ ካለ ይሰበራሉ ማለት ነው። እንዲህ ካለው ነገር ይሰውራል። ይተባበራል አለ ክርስቶስ ደግሞ በወንጌል ይህንኑ ጥቅስ ሲጠቅስ ከሚስቱም ጋር ይተባበራል ያለው ሲራክ ጠቢቡ እንዳለው ከሚስቱ ጋር በስራ የሚተባበር ባል የተደነቀ ነው። ይተባበራል ማለት ባል ሚስቱን አያዝም። የብዙ ባሎች ሮል ታውቃላችሁ። ምግብ እስኪሰራ መታገስ ነው እንደ ስራ የምንቆጥረው እኮ ብዙዎቻችን አይደል? እስኪ በስል ድረስ በሰለ ደረሰ አንተ የተባበርክ ነው የሚመስል። ሪሞቱን ይዘህ ሶፋ ላይ ቁጭ ብለህ ኧረ ይሄ ወጥ አይደርስም ማለት ትብብር ነው። እንደዚህ ይሄ አይደለም። ከሚስቱ ጋር በስራ የተባበረ ባል የተደነቀ ነው ይላል። ስለዚህ ከሚስቱ ጋር ይተባበራል፣ እናትና አባቱንም ምን ይላል? ይተዋል። ጋብቻ ማለት እናትና አባትን መተው ነው። ይህን ልንገራችሁ እናበቃለሁ። ጋብቻ እናትና አባትን መተው ነው ማለት እናትን አለመርዳት፣ አለመጦር፣ ቤተሰብን ዞር ብሎ አለማየት ማለት አይደለም። የሰው ልጅ እዚህ የደረሰው ሁላችንም አሁን እዚህ እድሜያችን ላይ የደረስነው እየተውን መተን ነው። ለምሳሌ 9 ወር ሙሉ ሁላችንም የቆየነው በእናታችን ማህፀን ውስጥ ነው። ማህፀን ውስጥ እያለን ይመቸናል። ምግብ እዛው ነው፣ መውጣት የለ፣ ይሞቃል፣ ይመቻል። ወደድክም ጠላህም ግን 9 ወር ከ5 ቀን ሲሆንህ ማህፀንን ትተህ መውጣት አለብህ። እያለቀስክም ቢሆን ትወጣለህ። አይ ይሄ ልጅ በጣም አለቀሰ ተመልሶ ይግባ ይባላል? አይባልም። ትወጣለህ። ከወጣም በኋላ ወደ ማን ነው የምንሄደው? ወደ እናታችን እቅፍ ነው። የእናት እቅፍ ይመቻል። እዛው ጡት እየጠባን እየተመቸን። ግን ሰው እስከ 2 ዓመት እስከ 3 ዓመት ይጠባል። ከዛ በኋላ ይከፋዋል ተብሎ ይቀጥል አይባል። ግራዋ ቀብተውም ቢሆን አስፈራርተውም ቢሆን መተው አለብህ። ግዴታ ነው። የሆነ ሰዓት መተው አለብህ። ትምህርት ቤት ስንሄድ እያለቀስናል። ይሄን ነው ብዙዎቻችን ተለምነን ስትመለስ እንዲገዛላል ተብለን አስተማሪ ገና ስናይ ትምህርት ቤቱን ስናይ የእናቶቻችን የአባቶቻችንን እግር ይዘን አይዞሽ ዛሬ ነው ከነገ በኋላ አትሄጂም እየተባለ ያደግነው። መተው ያስፈልጋል። ትምህርት ቤት ደግሞ ተምረ መመረቅ አለብህ። ትምህርት ቤቴ ብዙ ትዝታ አለኝ ብሎ ዞ የቀረሰው የለም። መተው የግድ ነው። ወደንም ጠላንም ደግሞ ይችን ዓለምም ትተን ወደዛኛው ዓለም ምን እንላለን? እንሻገር። ሰው እናትና አባቱን ምን ይላል? ይተዋል፣ ከሚስቱም ጋር ይተባበር። ጋብቻ ማለት ብዙዎቻችን ከተጋባን በኋላ ቤተሰቦቻችንን ትዳር ውስጥ አስገብተን ነው የምንበጣበጠው። በሶስት የተገመደ ገመድ አይበጠስ ቢላል ጠቢቡ ሰሎሞን። የሶስት አንድ ምስጢረ ሥላሴ ነው። ሁለተኛ ጋብቻ ነው። በባል በሚስት መሃል መግባት ያለበት አንድ ገመድ ነው፣ እሱም እግዚአብሔር ነው። ሌላ ገመድ ከገባ ይበጠሳል። ዘመድ ከገባ ወዳጅ ከገባ ማለት ሰው እናትና አባቱን ይተዋል ነው የሚለው። ይተዋል ሲል ለወንድ ነው ለሴት ነው? ይሄን መልሱልኝና ወርዳለሁ። እየሰማችሁ ነው? ይተዋል ሲባል በአማርኛ ለወንድ ነው ለሴት ነው? ለሴት ሲሆን ምንድን ነው የሚሆን? መጽሐፍ ቅዱስ ግን ምን ይላል ነው የሚለው? ስለዚህ መተው ያለበት ወንድ ብቻ ነው ማለት ነው እንዴ? ፌሚኒስቶች ቆይ ተረጋጉ። ልቀጥል። መዝሙር 44 ላይ ዳዊት ለሰሎሞን ለሰርግ የዘመረው መዝሙር አለ። የዳዊት የሰርግ መዝሙር ምስጢሩን ለእመቤታችንም ለቤተ ክርስቲያንም እንተረጉመዋለን። ልጄ ሆይ ስሚ ይላታል። ሚስትን ነው። ጋብቻ መጀመሪያ ስታዩት የሰርግ መዝሙር ብሎ ነው የሚጀምረው። ጎሳ ልቤ ቃለ ሰናይ ልቤ መልካም ነገር አወጣ ብሎ ይጀምራል። ነገሬን ለንጉሥ እናገራለሁ ይልና ወርዶ ስለ ሙሽራይቱ ነው የሚያወራው። ከዛ ምን ይላታል? ይሄ ሚስቶች ሁሉ በደንብ ስሙ። ልጄ ሆይ በሉ እስኪ
ስሚ እይም። ሚስት ባሏን ምን ማድረግ አለባት? መስማት አለባት። ልጄ ሆይ ስሚ። ስሚ ብቻ አይደለም ምን በይ እይ። ብዙ ሚስቶች ባሎቻቸው ሲያወሩ ሽንኩርት እየከተፉ የሚሰሙ አሉ። ቀጥል እየሰማሁ ነው እያሉ እንደ ሬዲዮ ማለት ነው ስራቸውን እየሰሩ ሰማሃለሁ እኮ ከአንተ ጋር እኔ ሴት ነኝ እኮ ሁለት ነገር ባንዴ ማድረግ ይችላል። እንደዛ አትበይ። ልጄ ሆይ ስሚ ምን በይ እይው። አይን አይኑን ይው። አይ ኮንታክት ያስፈልጋል ስትነጋገሩ። ልጄ ሆይ ስሚ እይም። ጆሮሽንም አዘንቢ። በደንብ አዳምጩ ባልሽን፣ ግማሹን አትስሚ። ብዙ ጊዜ እኛ ማንደማመጠው ትዳር ላይ ለምን እንደሆነ ታውቃላችሁ? ባል ሲናገር ሚስት መልስ ታዘጋጃለች። ሚስት ስትናገር ባል መልስ ያዘጋጃል። አንደማመጥም። መጽሐፍ ቅዱስ ግን እንደሚለው ስሚ፣ መስማት ብቻ አይደለም እይ። ጆሮሽንም አዘንቢ። ርሲ ህዝበኪ ወቤት አቡኪ። ወገንሽንና የአባትሽን ቤት ምን በይ እርሺ። ትዳር ውስጥ ነው ያለሽው። ከዚህ በኋላ አባዬ እንዲህ ብሎ እማዬ እንዲህ ብላለች ማለት አትች። ወገንሽንና የአባትሽን ቤት እርሺ። ንጉሥ ውበትሽን ወዷል። ንጉሥ ባልሽ ውበትሽን ወዷል። ባል ንጉሥ ነው፣ ሚስት ዘውድ ናት። ልባም ሴት ለባሏ ምንድን ነች? ዘውድ ነች፣ አክሊል ነች። መጽሐፍ ቅዱስ ይህንን ነው የሚለው። አንድ ነገር ልጨምርላችሁ እና አበቃለሁ። ሚስት ዘውድ ይላታል፣ አካል ይላታል መጽሐፍ ቅዱስ። መጀመሪያ ላይ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት። አዳም መጀመሪያ ላይ አጥንቴ፣ ስጋዬ፣ አካሌ አለ። አካሌ የሚሉ ዘፈኖች የመጡት ከዚህ ይመስለኛል። አዳም አካሌ ብሎ ነው የጀመረው አይደል? አካሌ ነሽ አለ። ሚስት ለባሏ ምንድን ነች? አካል ነች፣ ስጋ ነች። አንዳንዱ ሰው ሆዴ ይላል። እንግዲህ ሚስቱ ሆዱ ነች ማለት ነው፣ ታበላዋለች ማለት ነው። ሆዱ ላይ ያተኮረ አካሌ ነው። ግን መጽሐፍ ቅዱስ የሚለው አካል ብቻ አይደለችም፣ ሚስት ህይወትም ጭምር ነች። አንዳንዴ ባል በሚስቱ ሲከፋ እሷ ነች ህይወት እውነት ይላል። እሷ ህይወት ዘውድ ስትል የሾህ አክሊል ካልሆነ አይሆንም የሚል አለ። መጽሐፍ ቅዱስ ግን እንደዛ። አዳምም እንዲያርጎታል እኮ መጀመሪያ ይች አካሌ ነች፣ ይቺ ስጋዬ ነች አለ። ቆይቶ ግን ለእግዚአብሔር ምን አለው? የሰጠኸኝ ሴት ከዛፉ ሰጠችኛል። ምን ያልከኝ ሴት? ሃኒሙን ስቴጁ ሲያልፍ ብዙ ባሎች የሰጠኝ ሴት ይላሉ። ቁልምጫው ይቀራል ማለት። መጽሐፍ ቅዱስ ግን ህይወት ነው የሚላት። ሚስት ከዚህ አልፎ የዘላለም ህይወት አብርሃም የምትወርስ ነች፣ አብርሃት የምትጸድቅ ነች። አንድ የመጽሐፍ ቅዱስ ታሪክ ላስታውሳችሁና አበቃለሁ። መጽሐፍ ቅዱስ ላይ ብዙ መከራ የወረደበት ሰው በመጽሐፍ ቅዱስ የምታውቁት ማንን ነው? ኢዮብን ነው። ኢዮብ ብዙ መከራ ወረደበት። ታሪኩን ታውቁታላችሁ። በመጀመሪያ በብዙ ሚሊዮን የሚቆጠሩ ብዙ እንስሳቱ፣ ከብቱ፣ ሀብቱ፣ ንብረቱ በአንድ ቀን ወደመበት። ኢዮብ ምን አለ? እግዚአብሔር ሰጠ። እኛ ሞባይላችን ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ። ይኸው የእነ ጤናዬን ሰርግ ሄጄ ነው ጉድ የሆንኩት ነው የምንለው። እግዚአብሔር ሰጠ እግዚአብሔር ነሳ አለ። ከዛስ ከራስ ፀጉሩ እስከ እግር ጥፍሩ መታው ሰይጣን። ሰይጣን ፍቃድ ያገኘው ከማን ነው? ከእግዚአብሔር። ሂድ የፈለግከውን አድርግ፣ ህይወቱን ግን እንዳትነካ ተብሏል። ምኑን እንዳትነካ? ህይወቱ። ስለዚህ ህይወቱን ካልነካው ምን ቸገረኝ ብሎ ሀብቱን አጠፋ። ከዛ 10 ልጆቹን ገደለበት በአንድ ቀን። 10 ልጅ እግዚአብሔር ሰጠ እግዚአብሔር ነሳ አለ። መጨረሻ ላይ ኢዮብን በቁስል መታው። ከራስ ፀጉሩ እስከ እግር ጥፍሩ ማከኪያ ጥፍር አጥቶ በሸክላ ነበር የሚያከየው። በሸክላ የገዛ ቁስሉ ይሸተው ነበር። ግን እሱ ምን አለ? እግዚአብሔር ሰጠ። እኔ አሁን የምጠይቃችሁ ምንድነው? ኢዮብ 10 ልጅ ሞቶበታል። ሀብት ንብረቱ ወድሟል። ሚስቱ መጣችና ምን አለችው? እግዚአብሔርን ስደበውና ምን በል ሙት አለችው። ሚስቱ ለምን አልሞተችም? ኢዮብ ሚስቱ ለምን አልሞተችም? 10 ልጅ ሞቶበታል። ሀብት ንብረቱ አልቋል። ሚስቱ ለምን አልሞተችም ካላችሁ እግዚአብሔር ቀድሞ ምን ብሎ ነግሮታል ለሰይጣን? ህይወቱን አትንካ ብሎታል። ምኑን አትንካ? ህይወቱን። ሚስት ለባል ምንድነች? ህይወት ነች። ህይወቱን አትንካ ሲባል ሚስቱንም ይጨምራል። ዛሬ ወንድማችን ጤናውን ብቻ ያገኘ እንዳይመስላችሁ፣ ህይወቱንም ነው ያገኘው። ህይወታቸውን ያማረ ያድርግልን። የሰማነውን በልቡናችን ያሳድርልን።